ተመልካቾች በያላችሁበት ከኛ ጋር እንደሆናችሁ ተስፋ እናደርጋለን። አሁን የምንገኘው በአዲስ አበባ ከፍታ ስፍራ ላይ ነው። የእንጦጦ ግርጌ ላይ የሚገኘው እና ተራራው ራሱ የእንጦጦ አካል ይመስለኛል፣ ግን ሳይንቲፊክ ስሙ የጉለሌ እጽዋት ማዕከል በተሰኘው ቀደም ሲል ቀን ላይ መተን ባስጎበኘናቸው ስፍራ ማለት ነው። አካቦራ ተራራ ይባላል። አዎ። እና 2900 ከፍታ ላይ ነው ያለነው። ቀደም ሲል መተን የጉለሌ እጽዋት ማዕከል አገልግሎትና እጽዋቶቹ እንስሳቱን አስጎብኝተን ነበር። አሁን ደግሞ ካምፒንግ ልናስጀምር ነው። በጣም በሚገርም ሁኔታ አዲስ አበባ የከተማ ካምፒንግ ለማዘጋጀት ምቹ የሆነ ተፈጥሮ አላት። ግን አሁን ያለንበትን አካባቢ ጨምሮ ብዙዎቹን ለከተማ ቱሪዝም የሚመቹላትን ስፍራዎች ነዋሪውን ጨምሮ ብዙ ሰው ያቋል ማለት አይቻልም። የጉለሌ እጽዋት ማዕከል እዚህ ቦታ ላይ ካምፒንግ ሲያዘጋጅ ዲያስፖራዎች፣ ቱሪስቶች፣ የውጭ ሀገር ቱሪስቶች፣ የከተማው ነዋሪዎችና ሌሎችም እንግዶች ይህንን አገልግሎት መጠቀም እንዲችሉ ነው። ስለዚህ ዛሬ በእኛ ፕሮግራም ሰበብ ይህንኑ በደንብ ፕሮሞት እናደርጋለን። የሀገርም ሀብት ስለሆነ ማለት ነው። የካምፒንግ የማድረግ ፍላጎት ያላቸው እንደዚሁም ደግሞ ይህንን የካምፒንግ የማስጀመር ስነ ስርዓት መቀላቀል የፈለጉ በጣም የብዙ የማህበረሰብ ክፍሎች እኛ ጋር ያመሻሉ። በዛሬው ምሽትና እስከ ነገ ጧት ድረስ ካምፒንግ ሲከናወን ምን ይደረጋል የሚለውን እናያለን። ባለፈው እንዳያችሁት ነብር ወልዳ ጠይቀን ነበረ። ዛሬ ትጠይቀናለች ወይስ እንጠይቃታለን የሚለው ይታያል። በርካታ የዱር እንስሳት አሉ ተብሏል። ያው የሚጠባበስ ነገርም ስለሚኖር ወደ በኋላ ከጅብ መንጋ አንስቶ እንግዲህ ያው ብዙ ጊዜ አከራካሪ ቢሆንም ነብርም ልክ እንደዛው እና ሌሎችም በርካታ የዱር አራዊት አሉ። በርግጥ እዚህ የምናድር ቢሆንም ግን ፕሮግራማችንን የምንጀምረው መሸት ሲል ምን እናያለን እዚህ ጫካ ውስጥ የሚለውን እንፈትሻለን። ስለዚህ ስንመለስ ማታውኑ የተዘዋዙረን ያየናቸውን ትዝብቶቻችንን የምንካፈል ነው የሚሆነው። ግን በዋናነት ዛሬ እዚህ ጫካ ውስጥ ልናድር ነው የመጣ ነው። ተመልካቾች ልናድር ነው። ማደሪያችንንም እያዘጋጀን ነው። እንዳያችሁት ድንኳን መጣል ተለማምደናል። ዛሬ በዛሬ ስሜቱ በጣም ደስ ይላል። የሆነ የቤትነት ስሜትም አለው። እንደገና ደግሞ ቱሪዝም ተጓዥነቱ የሚታወቀው ባልደረባችንም ቤተሰባችንም የሆነው ሄኖክ ስዩምን ይዘን መጥተናል። ምክንያቱም እንግዲህ እዚህ ቦታ ስንመጣ እሱን ይዘን ካልመጣን አይሆንም። በጣም ብዙ ነገሮች ይኖሩታልና ሀገሪቱንም ዙሮ በእንዲህ አይነቱን ነገር ለማስተዋወቅ ከፍተኛ ጥረት ያደረገ የቱሪዝም ጋዜጠኛ ነው። እሱ ትዝብቶቹንም እንደ ሀገርም ደግሞ የከተማ ቱሪዝም ምን ደረጃ ላይ እንዳለን በደንብ ወደ በኋላ ያወራናል። በነገራችን ላይ አጠቃላይ 18 ድንኳን ነው የሚጣለው። እስካሁን የተወሰኑ 6 ድንኳን ጥለናል። ያ ማለት ከጉለሌ እጽዋት ማዕከል በእኛ ፕሮግራም ሰበብ የሚመጡ ሌሎች ባለሙያዎች በጣም በሚገርም ሁኔታ እዚህ መንደር ተወልደው ያደጉ ሰዎች ጭምር አሉ። ዛሬ አሁን ወደ 12 ሰዓት አካባቢ ነው። ስለዚህ የመሸ ነው። ምን ሊያየው ደግሞ ሲነጋ ነው ማለት ነው። አዎ ዛሬ አየሩ በጣም የሚገርም ነው አይደል? በጣም ተስማሚ ነው። ባለፈው ይዘንብ ነበር የመጣን ጊዜ ይነፍስ ነበር በጣም እስከ ማታ ድረስ ያለውን አየር አናቅም። አሁን ግን እኔ እንደውም ሹራቤል አንታው ልቀሃል ወልድ ሹራብ ለማውለቅ ምንም አልቀረኝም። አየሩ እጅግ ደስ ይላል ከምነግራችሁ በላይ። ሜትሮሎጂ ደግሞ ምን አለ መሰለሽ አጣርተው ነበር ባለሙያዎቹ። ስንመጣ ከከተማ ወደዚህ ስንመጣ ካፊያ ነበር አይደለ? ዝናባማ ነበር። በጣም ስጋት ነበረን ግን ሜትሮሎጂ ቼክ አድርገው ከቀኑ 10 ሰዓት በኋላ ፀሐይማ እንደሚሆን ማታ ደግሞ እስከ ሌሊቱ 9 ሰዓት ድረስ ጭራሽ በጨረቃ የሚያመሽ ምሽት እንደሆነ ሜትሮሎጂው ያሳያል። እስኪ እናያለን በትክክል እንደዛ መሆኑን ማለት ነው። በጣም ጥሩ። ስለዚህ አሁን የማረፊያችንን መጀመሪያ ጥለን እንጨርስና ከዛ በኋላ የሚሆነውን ደግሞ አብረን እናያለን። እንግዲህ ዛሬ ከኛ ጋር ነው የምትውሉት የምታመሹት። መልካም ጊዜ በያላችሁበት። የኤንቢሲ እሁድ የመዝናኛ ዝግጅት ነው እንግዲህ በዚህ ስፍራ መጥተን እያዘጋጀን ያለ ነው። ሽርሽር ወጥተናል። ከስቱዲዮ ወጥተን እዚህ ለሽርሽር ነው የመጣ ነው። ሽርሽሩ እንደምትወዱት ደግሞ ተስፋ አረጋለሁ። ከምሽቱ 12 ሰዓት ከ20 አካባቢ ላይ ነው የምንገኘው። በአዲስ አበባ ከፍታ ስፍራ 2950 ከፍታ ላይ ነው ያለነው። አካቦራ ይባላል። የጉለሌ እጽዋት ማዕከል ከከፍታ ስፍራዎች መካከል አንዱ ነው። ቀደም ሲል እንደነገርናችሁ እዚህ ልናድር ነው የመጣ ነው። አሁን ግን ደግሞ ትንሽ አየሩ ተለውጧል። እንደ ሄኖክ ስዩም ትንበያ በዚህ ከቀጠለ ድንኳኖቻችንን የሚያፈርስ ጎርፍ ሊመጣ ሁሉ ይችላል ተብለናል። እንግዲህ ጉለሌ እጽዋት ማዕከል ከኤክስፐርቶች መካከል አንደኛው ነው ከኛ ጋራ ያለው። እነሱ እዛ ድንኳን እየጣልን ነው፣ ራትም እየተዘጋጀ ነው። እስከዛ ዞር ብለን ዋይልድ ላይፍ
ምን አክሰስ እንዳለ እዚህ ልናይ ነው የመጣ ነው። መንግስቱ እባላለሁ። ጉለሌ እጽዋት ማዕከል ላይ የኢኮቱሪዝም ባለሙያ ሆኜ ነው የምሰራው። አሁን ያለንበት ቦታ አካቦራ ይባላል። አሁን ቀጥታ የዱር እንስሳት እንቅስቃሴ ለማየት ወደ አጎራ አካባቢ ዌትላንድ አካባቢ እየሄድን ነው። እዛ ሄደን የምናያቸው የዱር እንስሳት እንቅስቃሴዎች አሉ። አሁን ያለንበት አካባቢ ያው አልቲቱዱ ከ2950 በላይ ነው ከባህር ጠለል በላይ እና በጣም የሚቀዘቅዝ ቦታ ነው። ዝናብ ቀድሞ የሚዘንብበት ቦታ ነው። አሁን እንደ ሜትሮሎጂ ከሆነ 10 ሰዓት ይቆማል ነበር። እንግዲህ አሁን አፋልሷል፣ እየዘነበ ነው። አሁን ይቆማል ብለን ተስፋ እናደርጋለን። አሁን የምንሄድበት መስመር ግራና ቀኝ እያያችሁ ያላችሁ ጁኒፐረስ ፕሮሴራ የሚባለው ወይም ደግሞ አበሻ ጽድ የምንለው አበንዳንት ስፒሸስ የማዕከሉ አብዛኛውን ፓርት የሸፈነው እሱ ነው። እሱ በደንብ እንደዚህ ውብ እንዲሆንና ብዙ ሆኖ እንዲያድግ ያደረገው ባህር ዛፍ በማስወገዳችን ነው። ባህር ዛፍ ኢኮሎጂካሊ ከፍተኛ ጉዳት የሚያደርስ ነውና ኢኮኖሚካሊ ግን ብዙ ጥቅም ሰጥቶናል። አብዛኛው መኖሪያ ቤታችን በባህር ዛፍ ነው የተሰራው። የዚህ ማስታወሻ እንዲሆን የማዕከሉ ሎጎም የአጎራ የሚባለው ህንጻም ሩፉ በባህር ዛፍ ቅጠል ነው የተሰራው። ለባህር ሄክታር ላይ የሚሸፍን ባህር ዛፍ ነበር እዚህ ስፍራ። ከ13 ዓመት በፊት 520 ሄክታር የሚሸፍን ባህር ዛፍ ነበር ከ705 ሄክታር አጠቃላይ ከማዕከሉ ስፋት። አሁን ምን ያህል ሄክታር አለ ማለት ነው? አሁን 4 ሄክታር ኦፊሻሊ ሪዘርቭ የተደረገው ፊት ለፊት እናያለን። ለምኒልክ ሚሞሪና የሪስቶሬሽን ትምህርት ለማስተማር ሪዘርቭ ያደረግነው ቦታ ነው። እሱን አሁን በቅርብ ርቀት እናገኘዋለን። ሪስቶሬሽን ምን ማለት እንደሆነ እያወራህን ነበር። ግሩም ተበጀ በጣም የተደነቀበት አንዱ እሱ ነውና ምንድነው ሪስቶሬሽን ማለት? በዚህ ያ ሪስቶሬሽን ከቃሉ እንደምንረዳ ለተፈጥሮ ለራሱ እድል መስጠት ነው። እኛ እየገባን እየተከልን ችግኝ እየተከልን ዘር እየተከልን እየዘራን የምናበቅልበት ሳይሆን ሲድ ባንክ ላይ ለብዙ አመታት ሃይበርኔት ወይም ደግሞ ተኝተው የተቀመጡ የእጽዋት ዝርያዎች ዘሮች ተመልሰው መብቀል እንዲችሉ እድሉን ማመቻቸት ማለት ነው። እኛ እንዘራም አንተክልም፣ ግን ተፈጥሮ ራሷ የባንኪንግ ሲስተም አላት ማለት ነው። ይገርማል። በዛ ሳይሞቱ ብዙ አመታትን የቆዩ የእጽዋት ዝርያዎች ሪጀነሬት ያደርጋሉ። በዚህ መልክ ነው አሁን የምናየው አስታ፣ ጽድ፣ የዌራ ዝርያዎች እነዚህ ማለት ነው። ይሄ መደዳ ማለት ነው። በሽረብስና በትሪ ስፒሸስ ያሉት ግራስ ስፒሸስ ያሉ ሜዲሲናል የሆኑም ኢንዲጂነስ የሆኑም ኤዲብል የሆኑ የእጽዋት ዝርያዎች መብቀል ችለዋል። ከዚህ ውስጥ አጠቃላይ እኛ ከምንጠብቃቸው 67 የሚሆኑት ብርቅዬዎች ናቸው። ሌላ ሀገር ላይ አናገኛቸው። 67% አይደለም፣ በ67 አይነት ዝርያ 67 ዝርያው ብርቅዬ ነው። 930 አካባቢ የሚሆነው ኢንዲጂነስ ነው ወይም ደግሞ አገር በቀል ነው። የተቀሩት ከ1300 ኤግዞቲክ ስፒሸሶች ናቸው ለውበት የምንጠቀማቸው። ቅድም ያልኩት ለምኒልክ ሚሞሪና ለሪስቶሬሽን ትምህርት ያስቀምጥናቸው የባህር ዛፍ 4 ሄክታር መሬት ይሄ ነው። ግራና ቀኝ የምናገኘው እንደምታዩት ነው። ቅድም ያየነው መሬትና ይሄ ባህር ዛፍ ብቻውን ነው የቆመው። ዳስ ዋይ ባህር ዛፍ ስቲም ኤንድ ሩት እኩል ነው የሚበቅለው። ይሄ የሚያደርግበት አንዱ ምክንያት ወደ ላይና ወደ ታች እኩል ስለሚበቅል አንደርግራውንድ ወተር ነው፣ ግራውንድ ወተር ነው የሚመጣው። ከመጠጠው ሁሉም እጽዋቶች ሌዛን 1% ለፎቶሲንቴሲስ ፕሮሰስ ያደርጋሉ። ባህር ዛፍ ግን ከሳበው ላይ ከመጠጠው ላይ ከግራውንድ 4.5% በላይ ለፎቶሲንቴሲስ ፕሮሰስ በሚያደርግበት ጊዜ ዌስት ያደርጋል። ሶ ይሄ ዌስት ስለሚያደርገው ለምንድን ነው? የባህር ዛፍ ቅጠሎች ቀንም ማታም ክፍት ናቸው። በኢቫፖሬሽን ሉዝ ያደርጋል የሳበውን ውሃ። ሶ ያደጉት ሌሎቹ የባህር ዛፍ ቅጠል በጣም ነው የሚገርመው። ሁለተኛ ደግሞ የባህር ዛፍ ቅጠል ሲራገፍ ለሽረብስና ግራስ ስፒሸሶች መርዛማነት አለው፣ ይገላቸዋል። በዚህ ምክንያት ሽረብስና ግራሶች ሰርፌስ ወተር የሚጠቀሙ ናቸው። ብዙም ውሃ ከግራውንድ እንዳይስቡ፣ ግን እነሱም ሰርቫይቭ እንዳያደርጉ የሚያደርገው ከሱ የሚወርዱ ድሮፕሌቶች መርዛማነት አለውና ይጎዳል። ስለዚህ እንደ ሀገር ጎድቶናል ማለት ነው ባህር ዛፍ፣ እንደዛ ማለት ይቻላል። እንደ ሀገር ኢኮኖሚካሊ የጠቀመን ነገር አለ። ኢኮሎጂካሊ ደግሞ በጣም ጎድቶናል። ኢንዲጂነስ ስፒሸስ እንድናጣ አድርገዋል። ቢኮዝ ከመቶ ምናምን ባህር ዛፍ ከመምጣቱ በፊት ቤት ለመስራት የምንጠቀማቸው ማቴሪያሎች አሁን የምናገኘው የአበሻ ጽድ ነው። አበሻ ጽድ በአበሻ ጽድ የተሰራ ነገር
እድሜው ልክ እንደሱ ነው። አይጎዳም፣ አይበላሽም፣ አይሰበርም። እድሜ ያለው ልክ ለማደግም በዛው ልክ ደግሞ ረጅም እድሜ ይፈልጋል። አበሻ ጽድና የኛ አገር በቀል የሚባሉት ሁሉም ለማደግ ረጅም ጊዜ ይፈልጋሉ። ለዛ ሲባል ነው ምኒልክ ኦፊሻል ደብዳቤ ለአውስትራሊያ መንግስት ጠይቀው ቶሎ ለህንጻ ስራ ለግንባታ የሚውል የእጽዋት ዝርያ ላኩልን ባሉት መሰረት ነው በ3 አመት ለህንጻ መስሪያነት የሚያገለግል ዝርያ ላኩላቸው። 3 ስፔሺስ እነዚህ ናቸው። አሁን በጣም ይሄን ደግሞ ፕሮሞት ያደረጉበት መንገድ ነበር በጊዜው። ይሄን ዛፍ ለሚተክል ቤተ መንግስት አካባቢ ሞካራ ካረጉ በኋላ ይሄን ዛፍ ለሚተክል ማርያምን የአፈር ግብር አልቀበልም ብለው ነው ፕሮሞት ያደረጉት። ገበሬው በደንብ መትከል ጀመረ። ጥቅሙን ሲያቅ ደግሞ ፕሮሞሽን አላስፈለገም፣ በጣም ቫይራል ሆነ። ከዛ ግን ተርሚኔት ለማድረግ አስበው ነበር እንግዲህ ጎጂነቱን ያን የሆኑ ተረድተው ነበር፣ ግን መመለስ ሳይችሉ ህይወታቸው አለፈ። ከዛ በኋላ መመለስ የማይቻልበት ደረጃ ላይ ደረሰ። እኛ አንድ የምናስወግደው ማዳን እንደምትችል ነው። ሜዲሲን አለች፣ ቫርቫስተም ትባላለች። የአህያ ጆሮ ነው የምትባለው በአማርኛ። ፓወር ሳይሆን ድምጽ ይሰማችኋል አይደል? ከዛ የሚገባው ይሄ ውሃ ይጠራቀምና እዚህ ጋር ኦቨርፍሎ አለ። ከላይ ያለው እያያችሁ ነው። እስከሱ ከመጣ ኦቨርፍሎ ያደርጋል። ታች ደግሞ የምትቀበላለች ፓምፕ፣ እሷ ተቀብላ የተገጠሙ የውሃ መስመሮች አሉ። ቀጥታ ወደ ታች ይወርዳል። መዝጊያ መክፈቻ አለው። ለእጽዋቱ ነው የሚያገለግለው። በዚህ መልክ ነው የታሰበው። ይሄ ምንድነው ግን ማለት ቴክኒካሊ ምን ማለት ነው? ወተር ሜምብሬን ነው የሚባለው። ውሃ እዚህ ቦታ ላይ ትልቅ የእጽዋት ዳይቨርሲቲ በመኖሩ ለዱር እንስሳቶች ምቹ መኖሪያ ሆኗልና የተለያየ አይነት ከማይክሮ ኦርጋኒዝም አንስቶ እስከ ትልልቅ አጥቢዎች ያሉበት ቦታ ነው። አሁን እዚህ ቦታ ላይ ይሄ ዳም የምታዩት ዳም የታቀደለትን አላማ ባያሳካ እንኳን የዱር እንስሳቶች ወተሪንግ ፖይንት ሆኗል። ወተሪንግ ፖይንት ማለት የዱር እንስሳቶች ውሃ የሚጠጡበት ማለት ነው። ስለዚህ አሁን ማታ አክቲቭ የሆነ እንስሳ ጠዋት እዚህ የውሃ ኮንሰፕሽኑን ጨርሶ ነው ወደ ጎሬው የሚገባው ማለት ነውና ብዙ ጊዜ ኤርሊ ሞርኒንግ እና ሌት ናይት ነው የሚሰራው የዱር እንስሳ ጥናት። ያን በምናደርግበት ሰዓት ጠዋት ላይ ስንመጣ ብዙ ፍሬሽ ኮቴዎች የዱር እንስሳ ሲጠና በቀጥታ መንገድ አለ፣ በተዘዋዋሪ መንገድ አለና ለምሳሌ ነብር አለ ብለናል፣ አላየነው። ኮቴውን ልናገኘው እንችላለን፣ በልቶ ያስተረፈውን ልናገኘው እንችላለን። ነብር ምንድነው? ታይገር ኤዥያ እና ኢንዲያ የሚገኘው የምንለው ነው። በእኛ ኮንቴክስት አያት ቅድመ አያቶቻችን ያስተላለፉልን እኛ ነብር የምንለው ሌኦፓርድ። ስለዚህ በሀገራችን ኮንቴክስት ነው እኛ ዲፋይን የምናደርገው እና ለዛ ነው እኛ አሁን እኔ የዱር እንስሳት አያያዝ እንክብካቤ የተለያዩ ትምህርቶች ሳስተምር ኖር ያለውና ለኛ ነብራችን ሌኦፓርድ፣ ታይገር ኢዝ ታይገር። ያ ዴፊኒሽኑ በራሱ ታይገር ነው እንጂ ነብር የሚል ትርጓሜ የለውም። አንደኛው የዚህ ጋርደን ትልቁ ጥቅሙ እንዲህ አይነት ኮንዘርቬሽን ሪሌቫንስ ያላቸው ትልቅ አሁን በሀገራችን ሬር ስፒሺስ ነው የሚባሉት እነዚህ እነ ነብር እነ ቺታ ለጥቃትም የሚዳረጉ ስለሆኑ ምክንያቱም ይሄ ሚድል ኢስት ላይ ትልቅ ማርኬት አላቸው። ስለዚህ ይሄ ኢሌጋል ማርኬቱ ላይ ትልቅ ሮል ስላላቸው ብዙ አደን ጫና አለባቸውና ይሄ ማዕከል በጣም ትልቅ ሮል እየተጫወተ ነው ነብርን ኮንዘርቭ ከማድረግ አንጻር ማለት ነውና በቀደም የነበራችሁ ፕሮግራም ላይ የታየው በእኛ ሀገር ሁኔታ ነብር ብለን የምናስተምረው የምንኖረው ሌኦፓርድ ኮንዘርቭ በማድረግ ትልቅ ሮል እየተጫወተ ነው። ሌላኛው የሌሊት ወፍ የምንላቸው ያው አጥቢ ከአጥቢ እንስሳ የምንመድባቸው ናቸው። ከዚህ በፊት አንድ የአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ የሌሊት ወፍ ላይ እያጠና ነበርና ብዙ ናይቶች ስፔንድ አድርገናል። 2 ዝርያ አግኝተናል። ከሁለቱ ዝርያ አንደኛው ዝርያ ኢንደሚክ በኢትዮጵያ ብቻ የሚገኝ እንደ ሀገራችን ደግሞ 4ኛ ስፖት ነው የተገኘ። ባሌ ማውንቴን ላይ አለ፣ እዚህ መናገሻ ሱባ አለ፣ እንጦጦ ማውንቴን እና ጉለሌ 4ኛ ሪካርድ። ስለዚህ እዚህ ከተማ ውስጥ ቁጭ ብሎ ይሄ ተቋም በጣም ትልቅ ዓለም አቀፍ ኢምፖርታንስ ያላቸው የዱር እንስሳትን ኮንዘርቭ እያደረገ ትልቅ ስራ እየሰራ ያለ ተቋም ነውና ለዝርያ ነው ያገኘነው። አንደኛው ኢንደሚክ ነው። መገመት ይቻላል ምን ያህል ሬር የሆኑ ስፔሺሶችን ሎካሊ ኢንዴሚክ የሆኑ 4 ቦታ ብቻ መገኘት ማለት አሁን ኢምፕሊኬሽኑ ትልቅ ነውና እንዲህ አይነት ሮሎች አሉት። ከወፍ ጋር ቅድም መንገኛነት የሚኒሊክ ድኩላ የምንለው
ትልቁ አጥቢ እንስሳ እና ለዚህ ተቋም እንደ ፍላግሺፕ ነው የምንወስደው ለኮንዘርቬሽኑ። ሚኒሊክ ቡሽ ፓርክ እንደሚታወቀው የሚገኘው ባሌና አርሲ ማውንቴንስ። ስለዚህ ሶስተኛ ቦታ ነው የኛም ጉለሌ እጽዋት ማዕከል ባሌና አርሲ ማውንቴንስ ናሽናል ፓርኮች ነው የምናገኘው። ሃይ አልቲቲዩድ ነው የሚመቸው። ስለዚህ አሁን ዞር ዞር ስንል ሚኒሊክ ድኩላ እናገኛለን፣ የዱር አሳማ እናገኛለን፣ ኮመን ዋርቶግ የምንለው እዚህ ጠፍተህ ነው እንዴ? ስንት ነገር አለ። ቀን የተገናኘን ጨልሞት እንዴት ናችሁ? እንዴ ተዟዙረን ብዙ ነገር አየን፣ ብዙ ቦታ አየን። እኛም አዲስ አበባ ነው ያያቻል። ያምራል በጣም። ዴሲናን ይዘህ በጣም ይገርም። ጅብ እየሰማህ ነው? የጅብ ድምጽ ይሄው ትንሿ ጅብ ነች። የጅብ ድምጽ እየሰማህ ቅድም ያየናቸው አሁን ቀረቡ መሰለኝ አይደል? ይሄ ቦታ ይታያችኋል አይን? እዚህ ጋር በጣም ጅብም ይታያል። እንደገና ደግሞ ከተማውን ደግሞ ያው አዲስ አበባ እድለኛ ናት የሚባለው ይሄ ነው። በነገራችን ማታ ማታ እንዲህ ታሸበርቃለች። በተራራ በእንደዚህ አይነት ተራራ እንግዲህ በዚህ ቅርብ ርቀት ይኸው እዚህ ጋር ነው የምታየው ከተማውን። በጣም የሚያምረው ተዟዙረን ስናይ እኛ ብዙ ነገር አይተን የመጣ ነው። ምን አያችሁ? በኋላ ብናወራው ይሻላል። በጣም የማይጠበቁ ነገሮችን ያዩም ሰዎች አሉ። እሳት ዳር ላይ ያወሩናል። ግን ይሄ ለሄን የሚጠይቅህ እስኪ የተወሰኑ ሰፈሮችን ጠቁመኝ። ለምሳሌ 22 የኔ ሰፈር የት አካባቢ ነው? ለምሳሌ ይሄ አሁን እንደዚህ ፊት ለፊት ታያል። ይሄ አሁን እዛ የምታየው ረጅሙ ፎቅ ትልቁ ፎቅ ንግድ ባንክ ነው። እሺ ከዛ ወዳጅነት ወደዚህ ነው። ወደዚህ እሱን እንደ ሪፈረንስ ይዘህ ከዛ ወደዚህ ትመጣለህ። እሱን ይዘህ ወደ 4 ኪሎ ወደዚህ ትመጣለህ። ከሱ ጀርባ ትሄዳለህ። እዛ ሩቅ የምታየው የተደረደረ መብራት ቦሌ ነው፣ ኤርፖርቱ ነው። ፕሌን የሚያልፍበት ኤርፖርቱ ነው። ፕሌኑ ሲያርፍ ይታያል። ከዛ ወደዚህ አካባቢ ይሄ ደግሞ የሳር ቤት አካባቢ ነው። ከዛ እንዲህ እያልክ ይሄ ወደ ፉሪ እንዲህ እያልክ ትመጣለህ። የዚህ ግልባጭ ነው ፉሪ። ይሄ ከልሎት ነው። ስለዚህ ሰፊዋን አዲስ አበባ ለማግኘት እዚህ መምጣት ነው። ከሲኤምሲ ውጭ ያለው መንገድ አይደለም። መንገዱ ይሄ የአዲሱ መንገድ የካተራራ ነው። ብሔራዊ አካባቢ እንደዚህ ያለ በዚህ በኩል የካተራራ እንዲህ። እሺ ዴሲና ደከማት። አሁን እንሄዳለን። እሳቱን ከበን እንግዲህ ትንሽ ደግሞ ኢንጆይ እናድርግ። ይሻላል። በጣም ደስ የሚል ነው። ተመልካቾች ብዙ ነገር እናያለን። በነገራችን ላይ በያላችሁበት አዲስ አበባን በጨለማ ከፍታ ስፍራ ላይ ጉለሌ እጽዋት ማዕከል ውስጥ ነው እያያችሁ ያላችሁት። ተዟዙረን ደግሞ ብዙ ነገር አይተናል። በደንብ እናወራችኋለን። ቆንጆ መልክ ነው ያለው። በቀን ሌላ መልክ፣ ማታ ደግሞ ሌላ መልክ ነው። የማታ ሽርሽ። ስለዚህ አንድ ቦታ በአንድ ቀን ሁለት መልክ ማለት ነው። ጠዋት አንድ ነገር ይታያል፣ ከሰዓት ደስ ይላል። አስገራሚ ነው። እንደምትመለከቱት ከበስተጀርባዬ በቅርብ ርቀት ነው እነዚህ ጅቦች የምንመለከተው። ሁለት አይነት ቡድን ያላቸው ይመስላሉ። በተለይ ከአብዛኞቹ ደግሞ ለየት ያለ ቀለም ያለው ነጭ ገብስማ የሚመስል አይነት ቀለም ያለው እንግዳ ይመስለኛል ከነሱ። አብዛኞቹ ተመሳሳይ ቀለም ነው ያላቸው። አንድ ግን ያየሁት በጣም የተለየ ከለር ነው ያለው እና እሱ እንግዳ ጅብ መጣብን አይነት አፕሮች ነው ሲያዩት የነበረው ማለት ነው። ከዛ ቸክ አድርገውት ሰላማዊ መሆኑን ካረጋገጡ በኋላ ነው የተመለሱት። እንግዲህ በብዛት እኛ ባትሪ እያበራንባቸው ስለሆነ አንዳንዴ አቅጣጫ ወደ ሌላው ነው ተሰባስበው የሆነ ነገር ተመካክረው መልሰው የሚበታተኑ አይነት ይመስላል። የሆነ ብቻ እኛን ለመክበብ ስትራቴጂ ነገር ነድፈው መልሰው ያንን ተግባራዊ ለማድረግ የተበታተኑ ነው የሚመስለው። በህይወቴ እንደዚህ አይነት ነገር አይቻልም። ይገርማል። ጅብ ፈሪ ነው ሲባል ሰምቻለሁ። እውነት ነው። ግን ህፃን ጅብ በእድሜ በጣም ትንሹ ብዙ አይፈራም። ይሄ ደፋር ያውን ዝጋለ ደፋር ለፊት ፊት ልጅ ነው።